ሰላም እንዴት ናችሁ? ዛሬ ምጥን ሊያከብዱ ስለሚችሉ 6 ነገሮች እነግራችኋለሁ። የምነግራችሁ ነገሮች ወሳኝ ነገሮች ስለሆኑ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። እያንዳንዱ ምጥ የራሱ የሆነ ነገር አለው። ማለትም ከሰው ይለያያል። አንድ ሴት ላይ ራሱ በየጊዜው የሚገጥማት የምጥ አይነት ሊለያይ ይችላል። ህመሙን ኤክስፒሪየንስ የምታደርግበትን መንገድ እንደዚህ ነው። ነገር ግን ሁላችንም የሚያስማማው ነገር የምጥ ህመም በዓለም ላይ ከባድ ከሚባሉ ህመሞች ውስጥ አንዱ መሆኑንና እንደውም ምን ይባላል የሰውነታችን ውስጥ ያሉት አጥንቶች በሙሉ በአንድ ጊዜ ቢሰበሩ ከሚሰማው ህመም ጋር ይመሳሰላል ይላሉ። ኢማጂን ከባድ ህመም ነው ማለት ነው። ስለዚህ እስከዛሬ ድረስ ደግሞ ብዙ ቪዲዮዎችን ሰርቼላችኋለሁ ምጥን በተቻለ መጠን ያቆማችሁ ማለፍ ሊያግዛችሁ ስለሚችሉ ነገሮች ማለት ነው። ዛሬ ደግሞ ምጥን ሊያከብድባችሁ ስለሚችሉ ነገሮች ነው የምነግራችሁ ማለት ነው። የመጀመሪያው ምጥን ሊያከብድባችሁ የሚችል ነገር እንደ እናት ወይም ደግሞ ያቺ የምታመጣዋ ሴት ከፍተኛ የሆነ ጭንቀት ስትረስ ውስጥ ከሆነ ያለችው የምጥ ፕሮሰሱም እንዲራዘምና በትክክል ተፋፍሞ እንዳይቀጥል ሊያደርግ ይችላል። ለምን መሰላችሁ? ስትረስ ሆርሞን የምንላቸው አሉ። ማለትም በቃ ስንጨነቅ ምናምን የሚመረቱ ሆርሞኖች ናቸው። እነዚህ ሆርሞኖች ደግሞ ምጥን ለማፋፋም የሚረዳው ኦክሲቶሲን የተባለው ሆርሞን እንዲቀንስ ያደርጋሉ። ስለዚህ በዛ ምክንያት ምጥ በሚፈለገው ደረጃ እየጨመረ እንዳይሄድ እንዲሁም ደግሞ ልጁ እንዳይወለድ ያደርጋሉ ማለት ነው። ስለዚህ በምጥ ጊዜ በተደጋጋሚ እንደምናገረው በተቻለ መጠን ላለመጨናነቅ መሞከር። አሁን ህመም አለው፣ ነገር ግን ህመሙ ጊዜ ደግሞ እያሳለፍን መቀጠል ያለብን እና ይህን ደግሞ እንዴት ማድረግ አለብን በሚለው ዙሪያ የሰራኋቸው ቪዲዮዎችም አሉ። ስለዚህ ሄዳችሁ ተመልከቷቸው። ስለዚህ የመጀመሪያ ነገር ጭንቀትን ማስወገድ የግድ ነው ማለት ነው። ሁለተኛው በተለይ እንግዲህ ምጥ የተለያዩ አይነት ስቴጆች ወይም ደግሞ ደረጃዎች አሉት። ስለ ምጥ አይነቶችን ባይዘወይ ማለትም አንድ ሴት በምታመጥበት ጊዜ ሰውነቷ በምን ውስጥ ነው እያለፈ ያለው በሚለው ዜራም የሰራሁት ቪዲዮ አለ። ካላያችሁ ሄዳችሁ ትዩት። ግን በእነዛ ሂደቶች ውስጥ እንግዲህ መንቀሳቀስ የሚፈቀድበት ጊዜ አለ። ስለዚህ ተንቀሳቀሽ ምጡ በደንብ እንዲፋፋም እንባላለን እና በዛ ሰዓት በደንብ መንቀሳቀስ አለብን። ምክንያቱም ምጥን ሊያከብድብን ከሚችሉ ነገሮች ውስጥ ደግሞ ሁለተኛ ላይ የሚቀመጠው ምንድነው? በቂ የሆነ እንቅስቃሴን አለማድረግ። ከምጥ በፊትም ይሁን በምጥ ጊዜ ያው ወክ ማድረግ፣ እንቅስቃሴ ማድረግ በግራቪቲ የፅንሱ እንግዲህ የሚወለድበት ፓርት ወይም ደግሞ ጭንቅላቱ ማለት ነው ከማህፀን በር ጋር ንክኪ እንዲኖረው፣ ይህም ደግሞ የማህፀን በር መከፈት እንዲጀምር ያግዛል። ስለዚህ እንደዛ ስለሚጠቅም በተቻለ መጠን መንቀሳቀስ ያስፈልጋል ማለት ነው። እማትንቀሳቀሱ ከሆነ ደግሞ ምጥ እንዳይፋፋም ምክንያት ሊሆን ይችላል ማለት ነው። እዚህ ጋር ልብ እንድትሉ የምፈልገው አንዳንድ ጊዜ በተለያዩ ነገሮች ምክንያት እንቅስቃሴ እንዳታረጉ ልትመከሩ ትችላላችሁ። ያ ከሆነ ደግሞ እንግዲህ ባለሙያዎች የሚሏችሁን ነገር መስማት አለባችሁ ማለት ነው። መንቀሳቀስ ግን የምትችሉ ከሆነ በደንብ አድርጋችሁ መንቀሳቀስ አለባችሁ ማለት ነው። ሶስተኛው ምጥን ሊያከብድብን የሚችለው ነገር ምን መሰላችሁ? ሰውነታችን ከመጠን በላይ ከደከመው በቂ የሆነ ፈሳሽ ካላገኘ ወይም ምግብን ካላገኘን በምጥ ጊዜ ከባድ ሊሆንብን ይችላል ማለት ነው። ምጥ ማለት ይኸውላችሁ እስካሁን ድረስ ምጥ ገጥሟችሁ ማታውቁ ወይም አዳዲስ ሴቶች ወይም አዳዲስ እናቶች ይህንን ቪዲዮ እያያችሁ ካላችሁ በቃ ምጥ ማለት በጣም ከፍተኛ የሆነ ኤክሰርሳይዝ በሉት በቃ ማለት። ስለዚህ ከእናንተ ጉልበት የሚፈልግ ነገር ነው፣ አቅም የሚፈልግ ነገር ነው። ስለዚህ እንደዛ ስለሆነ ፈሳሽ ነገር መጠጣት ይኖርባቸዋል። ምጥ ላይ የሚሆናችሁ እያለ ራሱ የሚፈቀድበት ሰዓት ድረስ ማይፈቀድበት ጊዜ አለ። ግን የሚፈቀድበት ጊዜ ድረስ በቂ የሆነ ፈሳሽ ነገር መጠጣት፣ ምግብም ደግሞ ቀደም ያለ ጊዜ ከሆነ በተለይ ይሄ ኤርሊ ታይም ከሆነና ምጥም ካልጀመረ በደንብ ደግሞ መመገብ የምትችሉ ከሆነ መመገብ ይመከራል ማለት ነው። ይህን ደግሞ ማታረጉ ከሆነ ሰውነታችሁ ፈሳሽ እንዲያልቅበት እንዲሃይድሬትድ እንዲሆን ያ ደግሞ በቂ የሆነ ጉልበት እንድታጡ ሊያደርጋችሁ ይችላል ማለት ነው። አራተኛውና እናንተ ብዙ ምንም ማድረግ ማትችሉበት ሊጠራው የምናገረው ግን ምጥ እንዲቆይ ወይም ደግሞ በትክክል ፕሮግረስ እያደረገ እንዳይሄድ ሊያደርግ የሚችል ነገር የፅንሱ አቀማመጥ ትክክለኛ አለመሆን ወይም ደግሞ ትንሽ አስቸጋሪ የሆነ አቀማመጥ ላይ ካለ ምጥ እንዲረዝም በቀላሉ ደግሞ እንዳይፋፋም ሊያደርግ ይችላል። ይሄ ደግሞ ባለሙያዎች ሊያግዟችሁ የሚችለው ነገር ነው ማለት ነው። በአምስተኛነት ደግሞ ማስቀምጠው አብሯችሁ የሚያግዛችሁ ሰው ከሌለ ያ ደግሞ ምንድነው በቂ የሆነ ሳይኮሎጂካል የሆነ እርዳታ ከሌላችሁ የሚያግዛችሁ ሰው ከሌለ ባለሙያዎች በደንብ የማይናገሯችሁ ከሆነ ምናምን ይሄ ራሱ ለጭንቀት ሊዳርጋችሁ ይችላል። በትክክል ፕሮሰሱን ጠብቃችሁ ምጡ እንዳታሳልፉ ሊያግዳችሁ ይችላል እና ይሄ ደግሞ ምጥ
እንዲራዘም ሊያደርግባችሁ ይችላል ማለት ነው። ስለዚህ አብሯችሁ ይዛቻቸው የምትሄዱ ሰዎች ጠንካሮች፣ እናንተን በደንብ ሰፖርት ሊያደርጉ የሚችሉ አይነት ሰዎች ቢሆኑ ጥሩ ነው ማለት ነው። ከዚህ በተጨማሪ ደግሞ የመጨረሻው እና በጣም ወሳኙ ነገር በምጥ ጊዜ ቶሎ ቶሎ ሽንታችሁን የማትሸኑ ከሆነ የሽንት ፊኛ በሽንት እንዲሞላ ያ ደግሞ ማህፀን ላይ ጫና እንዲፈጥርና ጽንሱም ደግሞ በትክክል መውጣት እንዳይችል መንገድ ሊዘጋበት ይችላል ማለት ነው። ስለዚህ ሽንታችሁን ቶሎ ቶሎ መሽናት እንዲሁም ደግሞ ፈሳሽ ነገር በደንብ መጠጣት አብሮ ጎን ለጎን የሚሄድ ነገር ነው ማለት ነው። እንግዲህ ዛሬ ምጥ እንዲረዝም በደንብ ተፋፍሞ እንዳይሄድ ሊያግዱ ስለሚችሉ ነገሮች ዙሪያ ያዘጋጀሁት ቪዲዮ ይሄን ይመስል ነበር። ምናልባት የረሳሁት ነገር ካለ እንደተለመደው ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ሌሎች የሶሻል ሚዲያ ፕላትፎርሞቻችን ላይ ስለምታገኙ በዛም ሜሴጅ መላክ ትችላላችሁ። ማግኘትም መነጋገር እንችላለን ማለት ነው። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለው ይባላል። በሙያ ሚድዋይፍ ነው። ይህ እማዛር የተባለው ቻናል ስለ እርግዝና፣ ስለ ወሊድ፣ ስለ እናቶች ጤና፣ ስለ ህጻናት ጤና የምንነጋገርበት ቻናል ነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ፣ ላይክ እና ሼር በማድረግ ደግሞ ለሌሎች ሰዎችም እንዲደርስ ማድረጋችሁ እንዳትረሱ። እስካሁን ቆይታችሁ ስለተመለከታችሁ አመሰግናለሁ። ምናልባት መጨመር ያለብኝ ነገር ካለ እንደተለመደው ኮሜንት ላይ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው። ሰላም፣ እንዴት ናችሁ? ይህ እማዛሬ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።